የግንባታ እቃዎች ዋጋ ሰሞኑን እጅግ በጣም አነጋጋሪ የሆነ ጭማሪ ነው የጨመረው። ምን ጨምሯል? ምንስ ደግሞ ዋጋውም ጨምሮ እያለ የማይገኙ ምርቶችም አሉ። አሁን ላይ ቤታችሁ ማስጀመር ላሰባችሁ ማወቅ ያለባችሁ መረጃ ስላለ ይህ ቪዲዮ እስከ ፍጻሜው ብትመለከቱት እጅግ በጣም ትጠቀሙበታላችሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና ተከበራችሁ የተመልካቾች ለዛሬ ያስኩላችሁ መረጃ የግንባታ እቃዎችን ዋጋ በተመለከተ ነው። ሰሞኑን እንግዲህ እጅግ በጣም አነጋጋሪ የሆነ የዋጋ ጭማሪ አሳይቷል። ምን ጭማሪ አሳይቷል? እያንዳንዱ በዝርዝር የምናይ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች እንግዲህ በጣም ከዋጋ ከጨመሩ የግንባታ እቃዎች ዋጋ የመጀመሪያው ሲሚንቶ ስንመለከት ናሽናል ሲሚንቶ አንድ ኩንታል አሁን ላይ 2400 ብር እየተሸጠ ይገኛል። ለዛውም እንግዲህ ፈለጋችሁበት ቦታ ላይ እየተገኘ አይደለም። እንግዲህ ሳይጨርሱ የቀሩ አንዳንድ ቦታዎች ላይ ስታገኙ ዋጋዎቹም ግን 2400 ብር እየተሸጠ ይገኛል። በጣም እንግዲህ ከ1550 ብር በቀጥታ 2400 ብር፣ ያ ማለት በአንድ ሳምንት ውስጥ ማለት ነው። ሰሞኑን እጅግ በጣም አስቸጋሪ ሁኔታ ነው ያለው የእቃዎች ዋጋ። የመጀመሪያው ምክንያት እንግዲህ የነዳጅ እጥረት አለ በሚል ትራንስፖርት በጣም ጨምሯል ማለት ነው። እቃዎችን ለማጓጓዝም በተፈለገበት ሰዓት እየገባና እየተገኘ አይደለም። የገባውም እቃ ግን እየተሸጠ ያለው እንግዲህ ከሲሚንቶን ስንመለከት 2400 ብር እየተሸጠ ይገኛል። እንግዲህ አስባችሁታል። በአንድ ጊዜ የ900 ብር ከኩንታል 900 ብር ጭማሪ አሳይቷል ማለት ነው። ይህ እንግዲህ በሳምንት ውስጥ ከአንድ ኩንታል 900 ብር ጭማሪ ማሳየት ማለት እጅግ በጣም ከባድ ነው ማለት ነው። ስለዚህ አሁን ላይ ቤት ለማስገረፍ አሸዋ ያቀረባችሁ ልትኖሩ ትችላላችሁ። በጅምር ላይ ያላችሁ ልትኖሩ ትችላላችሁ። እንዲሁም እያስባችሁ ላላችሁ በዚህ ሰዓት ላይ ባታሰሩና ባታስጀምሩ፣ በተለይ ገና ለምትጀምሩ ባታስጀምሩ አሪፍ ነው ማለት ነው። ነገራቶች ሊረጋጉ ይችላሉ። በተለይ የነዳጅ እጥረቱ የሚቀረፍ ከሆነ ዋጋዎች የመሻሻል ሁኔታ ሊኖረው ይችላል። በእርግጥ አሁን ላይ ሀገራችን ላይ ዋጋዎች አይጨምሩ አንድ ጊዜ ወደ ላይ ከፍ አይበል እንጂ የመመለሱ ጉዳይ አሳሳቢ ነው። በተደጋጋሚም እየተመለከተ ነው ያለ ነገር ነው። ምክንያቱም አንዴ ከጨመረ እየለመደ በዛው እየቀረ ነው ያለው። ያም ቢሆን ግን የተጋነነ ባይሆንም ቅናሽ ይኖራል ብለን ተስፋ እናደርጋለን ኢንሻአላህ። ስለዚህ የተወሰነ ብትጠብቁ አሪፍ ነው ማለት ነው። ሲሚንቶን በተመለከተ ይህን ካልኳቸው ቀጣይ የሚሆነው እንግዲህ የጅብሰም ነው። ጅብሰም እንግዲህ ከጠፉት ማቴሪያሎች አንዱ እሱ ነው። ጅብሰምም አሁን ላይ የለም ማለት ነው። አንዳንድ ቦታዎች ሳይጠራላቸው የቀረ በፊት መጥቶ የተቀመጠ ካልሆነ በቀር አዲስ እየገባ አይደለም። ያም በምንድን ነው? በትራንስፖርት ምክንያት ዋጋዎች ቀጥታ ከእቃው ላይ ሆነ የሚካካሰው ነዳጅ ሲጨምር የሚጫኑት ጭነቶች በ10 ሺህ ብር ሲገባ የነበረው እቃ በነዳጅ ምክንያት ስንት ወደ 20-30 ሺህ ብር ከፍ ሲል የነዛን የሚጣጣው ምንድነው? እቃዎች ላይ ዋጋ በመጨመር ነው ማለት ነው። ስለዚህ ለተጠቃሚው አካል እጅግ በጣም ከባድ ነው። የሚጭኑትም አካል የናፍጣቸውን አስበው ጨምረው ነው የሚጭኑት። ነጋዴውም የገባበትን ሂሳብ ይዞ አትርፎ ነው ከዛ ላይ የሚሸጠው። እየተጎዳ ያለው ግን አገልግሎት የሚያከናውነው ወይም ገዢው አካል ወይም በትራንስፖርትም ቢሆን የሚገለገለው አካል ነው እየተጎዳ ያለው ማለት ነው። ስለዚህ አሁን ብትጠብቁ የተሻለ ነው የሚሆነው በጅብሰምም ዙሪያ ማለት ነው። ለምሳሌ ይህ ቤት አሁን እንደምትመለከቱት እንግዲህ ፕላስቲክ ኮርኒስ ሊሰራ ፕላስቲክ ስላለ ፕላስቲኩ እየተሰራ ይገኛል። ነገር ግን ግዴታ ጅብሰም እስከሚስተካከል ድረስ ኮርኒስን ሰርተ ነው እኛም አሁን እየጠበቅን ያለ ነው። ነገራቶች ሲስተካከሉ ጅብሰም እንደ አዲስ ግድግዳ ቻክ የምንሰራ ይሆናል። እስከዛው ድረስ ነው እንግዲህ ፕላስቲክ ኮርኒሱን ብቻ እየሰራን እያለፍን ያለ ነው ማለት ነው። ስለዚህ ውድ ተመልካቾች ወደ ፕላስቲክ ስንመጣ ደግሞ አሁን ላይ አንድ ካሬ ፕላስቲክ 650 ብር ገብቷል ማለት ነው። ፕላስቲክም እንግዲህ የተጋነነ ባይሆንም ቢያንስ እስከ 100 ብር የሚሆን ከካሬ ጨምሯል ማለት ነው። ሌላው ሞራሌ ነው።
ሞራሌ አሁን ላይ 2000 ብር ገብቷል። 1800 ሲሸጥ የነበረው በቀጥታ ከ1800 ወደ 2000 ብር ከፍ ብሏል ማለት ነው። ባለ 9 ስር አንደኛ የሚባለው ሞራሌ እንዲሁም ባለ 6 ስር ደግሞ 1300 ላይ እየተሸጠ ይገኛል አሁን ላይ። ሌላው ሰጋቱራ ነው። ሰጋቱራ 550 ብር እየተሸጠ ይገኛል አንድ ኩንታል። የመብራት ገመድን ስንመለከት 1.5 የመብራት ገመድ 2250፣ 2.5 የመብራት ገመድ 3250፣ 4 ነጥብ በሜትር 80 ብር፣ የዲሽ ገመድ 500 ብር፣ ኮንዲት 50 ብር፣ እስካቶላ 25 ብር፣ ፕላስተር 100 ብር፣ ብሬከር 400 ብር፣ ብሬከር ቦክስ ባለ 6 ባለ 7 ቢባል አለ እሱ በአንደኛው 800 ብር። ወደ ጠርብ እንግዲህ ቤቶችንም እንደዚህ አሁን ላይ ማቆም ላሰባቸው እንዳድስ ማለት ነው። የጠርብ ዋጋ ምን ይመስላል? አሁን ላይ 120 ብር የተሸጠ ይገኛል። ቋሚ 310 ብር፣ ቆርቆሮ ማገር 310፣ ግድግዳ ማገር 250፣ ሰረገላ 700 ብር ወይም ተሸካሚ 700 ብር የተሸጠ ይገኛል። ሌላው ከፈፍ ነው። ከፈፍ 2300 ብር፣ ሚስማር 1250፣ ቆርቆሮ አንደኛው የጣራ 1050 ብር እንዲሁም ሁለተኛው 850 እና ሶስተኛ ወይንም ደግሞ ለአጥር የምንጠቀመው 730 ብር። በአሁኑ ዋጋ እንግዲህ የተሸጠ የሚገኝበት ዋጋ ይህንን ይመስላል። ይህ እንግዲህ ቀድሞ የመጡ እቃዎች ናቸው በዚህ ዋጋ የተሸጡ ያሉት ማለት ነው። አዲስ በሚገባ ሰዓት ምን ይመስላል እንግዲህ ዋጋዎች ደግሞ እንዲሁ የተለያየ ቅነሳ ወይንም ደግሞ ጭማሪ ሲያሳይ ቪዲዮ የምሰራላችሁ ይሆናል ማለት ነው። ውድ ተመልካቾች በተለይ በዚህ ሰሞን ላይ ምንም ቤት ስራ ባታስጀምሩ እመክራችኋለሁ ማለት ነው። የትኛውንም ስራ ማለት ነው። ጅብሰም ሊሆን ይችላል፣ ግርፍ፣ እንዲሁም ደግሞ ምንድነው ውሃ ልክ ምናምን እንደዚህ ላሰባችሁ ማለት ነው ብትጠብቁ በጣም አሪፍ ነው የሚሆነው። ምክንያቱም ዋጋዎቹ እጅግ በጣም ከባድ ነው እያሳየ ያለው ጭማሪ ማለት ነው። እንዲሁም ጅብሰም ላሰባችሁም ደግሞ በተጠበቁ አሪፍ ነው። ጅብሰም አሁን ላይ እንግዲህ 500 ብር እየተሸጠ የሚገኘው ናይል ነው። እንዲሁም ደግሞ ከዚህ ሻል የሚል ጅብሰም 500 ብር 450 ተሸጥ የነበረው ወደ 600 እና 650 ብር ከፍ ብሏል ማለት ነው። ስለዚህ አሁን ላይ ያላል እንዲሁ ሳይጨርሱ የቀሩ ሱቆች ላይ ብታገኙት እንኳን ጅብሰም በናይል ብንሄድ ኪስ 500 ብር እየተሸጠ ይገኛል አሁን ላይ ማለት ነው። በጣም ነው የጨመረው። ከ330 በቀጥታ ወደ 500 ብር ነው ከአንድ ኪስ የጨመረው። ስለዚህ ውድ ተመልካቾች ሰፊ የሆነ ጭማሪ ነው ያለው ማለት ነው። ለምሳሌ ቤታችሁ 300 ኪስ 350 400 ኪስ የሚወስድ ቤት ያላችሁ ሰዎች በቀጥታ እንግዲህ 270 ብር ስታበዙት 300 400 ኪስ እጅግ በጣም ብዙ ብር ነው። 50 ሺህ 60 ሺህ ብር የሚጠጋ ብር ከስተዛሬ ከነበረው ዋጋ ልዩነት አለው ማለት ነው። ጠቅላላ ሲል የተወሰነ ተረጋጉ ማለት እፈልጋለሁ ማለት ነው። የተለየ መረጃ ሲኖር ቪዲዮዎችን የማቀርብላችሁ ይሆናል። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።